አንቺ በጣም ታግሽሻለሁ ደስ ይላል ያሰብኩት ተሳክቷል ዝንፉም ተቃንቷል የጎደለው ሞልቷል ድፍረቱ ጠራ ህልሜም ተፈታ ፊላኔ ያለውን ነገር በወሬም ደረጃ በአካል ባታውቅ በወሬም በቪዲዮም ደረጃ ምንም ታውቃለህ አውቃለሁ ስለዚህ እኔ አሁን ላይ ላይክ ተንቀሳቅሼ ጫካ ገብቼ ምናምን በፈልገው ደስ ይለኝ የእውነት ማለት ነው በፈልገው ደስ ይለኝ እኔ ኮን ለልሽ የመጣሁት በቃ እኔም ለልሽ የመጣሁት ያንን ነው ማለት አሁን አንቺ ያለሽበትን ሁኔታ እናቃለን አይደለ እንደዚህ አይደለም እንዴ ሄደሽ ተጣልተሽ ምናምን ከሰው ጋር የሆነ ነገር ለማድረግ ልትቺ አይደለም እንዲሆነሽ መንገር ስትጂ እንዴት እንደሚደክምሽ ታውቂያለሽ አዎ ለምን እንደሚደክመኝ መድኃኒቱ በጣም ነው የሚያደክመው የተሰጠሽ መድኃኒት እግዚአብሔርን እያሾፍኩ አይደለም የሆነ እንዴት ነው ራሽ ስተሽ እንኳን ይሄ ህክምና ምናምን ማግኘት ማትቺ ከሆነ እንጃ ለህይወትሽ አደጋ ነው በጣም የሚያሰጋ ነው ነው ለምን ያህል በጣም ሪስክ ላይ ያለው ነው ምንድነው ለዛ እሱን ደግሞ ታይውልሽ አሁን ይሄ እንዴት ነው የሆነ ቦታ ላይ ሄደሽ በጣም ብትደሰች እንኳን አቀም ነገርሽ ነገር አሁን ራስሽ ተስተውቂያለሽ ምክንያቱም ያለሽበት ሁኔታ ትንሽ ማገገም አለብሽ በደንብ ማለት ብትደሰች እስቲ እኔ ለመደሰት ያብቃኝና ራሴን ልሰጥ ሰላም ቤተሰቦች እንዴት ናችሁ ሁሉ ሰላም አላህ ደህና ነኝ የእውነት ላይክ መውጣት አልፈለኩም የሆነ የድካም ስሜት የተሰማኝ ነው ለምን እንደሆነ አላውቅም ምናልባት ወስዶ መድኃኒት ሲሆን ምናምን አላውቅም ግን አንደኛ ቤት መምጣት አልፈለግም ላይክ ነፃ ሆኖ ማውራት ፈልጓል ይሆን አላውቅም ሁለተኛ በጣም ነው ፈልግሻለሁ ያለኝ ምን እንደተፈጠረ ማውቀው ነገር የለም ምክንያቱም አሁን ላይ በምንም ነገር እርግጠኛ መሆን የምንችልበት ሁኔታ ላይ አይደለም ያለነው እንደምታውቁት እኔም ህመም ላይ ነው ያለሁትና ከቀን ወደ ቀን ግን ይሄ ድክም ነው የሚለኝ ላይክ በጣም ከቤቴ በጣም ቅርብ ቦታ ነው ያለሁት አንደኛ ብዙ መራቅም ያልፈለኩበት ምክንያት ይሄ ነው በቃ ትንሽ መንገድ እንኳን ሲሄድ ድክም ነው የሚለኝና ያንን አስቤ ነው እንግዲህ አንጥፌ ለመተኛትም ጭምር እሱ እስኪመጣ ድረስ ይችን ይዤ የመጣሁት እንደምታዩኝ በቢጃማ ነው የመጣሁት በቃ የግድ ስላስጨነቀኝ ሜቢ ማየት ፈልጎ ይሁን ወይ ደግሞ ሞስቶ መድኃኒት ይሁን እንደዚህ የሚያደርገኝ አላውቅም ብቻ ግን በጣም አስጨንቆኛል ነው ላይ እንደዚህ አስጨንቆኝ አያውቅም ምናልባት ባለፈው የተፈጠረውን ነገር ማውቆ በሱ ጉዳይ ሊያናገረኝ ይሁን እንግዲህ እንዳያችሁት የተፈጠረውን ጸብ እኔ የእውነት በዚህ ሰዓት አይደለም ከሰው ጋር የመደባደብ ሞራሉም አቅሙም የለኝም ትንሽ ራሴን ማዳመጥ ሲቀጥል ደግሞ ራሴን ትሪት ማድረግ ያለብኝ ሰዓት ነው ያለው ምናልባት ብቻ አላውቅም ፈጣሪ ጥሩ ነገር ያምጣ እንጂ በዚህ ሰዓት እኔ ጠላቶቼ እኔ መጉዳት የሚችሉበት ሰዓት ላይ ነው ያሉት ማለት ላይክ ራሴን መከላከልበት ሰዓት ላይ አይደለም ያሉት ነገ የተሻለ እንደሆነ አምናለሁ ሲቀጥል ፈጣሪ ሁሉ ነገር የሚያደርገው ለመልካም ነው ብዬ አስባለሁ በቃ በአዚ ጉዳይም ደግሞ ታግቶ ይሆናል ምናምን ስቲል የምትሉ ሰዎች ታግቶ አይደለም በደንብ ቼክ አድርጌያለሁ ምንድነው እኔ መደወል ላይክ ከባድ ነው አይደል ሴት ልጅ ሆናችሁ ላይክ በህጋዊ ሳትጋቡ የሱ እናትና አባት ማውራት ነገር ግን ስልካቸው ስለነበረኝ አስደውያለሁ በሰላም ገብቷል እሱንም በሰላም ገብቷል ምናምን አስብሎ እንደሆነ ምናምን አይደለም በቃ ጋይስ ጥርጣሬያችሁ ምናምን ገብቶኛል ጠላት እንደዚህ አድርጎ ምናምን ለመበቀል እኔ ያለው አይደል በዚህ ልክ እሱ ላይ እና 100% እርግጠኛ ነኝ አልታገተም እንደዛ ይሆናል ብላችሁ የምትሉ ሰዎች በምክንያት ሄዳል አላቅም ካሁን በኋላ ማወቅ አልፈልግም በቃ በቂ ነው እስካሁን ድረስ ሞክሬያለሁ ኢቭን የነበረበት ገስት ሃውስ ድረስ ሄደን ቼክ አድርገናል እና እርግጠኛ ለመሆን ማለት ነው ማንንም መጥቶ ድንገት ወስዶት ምናምን አይደለም የነበረበትን ገስት ሃውስ ስትለቁ በስነ ስርዓት
ሳንቲምም ካለባችሁ ከፍላችሁ ወር ደግሞ ሩማችሁን ቼክ አስደርጋችሁ ምናምን ነው የምትወጡት አይደለ? በቃ ያንን አድርጎ ነው የወጣው። ቤተሰቦቹ በሰላም ኤርፖርት ድረስ ሄደው ሸኝተውታል። ስለዚህ አልታገተም እሱ ከሆነ። ከዛ ውጭ አሁን እሱን ለማውቀስ ምናምን አይደለም። በቃ መሆን ያለበት ነው የሚሆነው። ከሁሉ በፊት ግን እኔ ቀድማለሁ። ያልጠበቅኩት ነገር ስለሆነ ነው በዛ ልክ የሆነው እንጂ የሰው ልጅ ህይወት ላይ ይመጣል ይሄዳል። በጣም እርግጠኛ ሆኜ ደግሞ ምነግራችሁ ነገ መልካም ይሆናል፣ ነገ የተሻለ ይሆናል። ግን ይሄ ላያችሁ ላይ ትቶ የሚሄደው ነገር ብዙ ጥሩ አይደለም። ብቻ እግዚአብሔር ይመስገን በጤንነቴ ላይ አሁን ያለሁበት ደረጃ ደህና ነኝ። ነገ ደግሞ እንግዲህ የሚምር አምላክ ነው። ሁላችሁም እንደምለው ሁሌም በጸሎት አስቡ። በቃ ጸሎት ብቻ አድርጉልኝ። ናኦል ተመልሶ ሲመጣ ናኦል ሲመጣ ተመልሼ እመጣለሁ። እስከዛ ግን አብራችሁ ጠብቁ፣ የትም እንዳትሄዱ። ቤተሰብ በድጋሚ መጥቻለሁ። ናኦል መጥቷል። ልነሳ ደክሞኛል። እንዴነሽ? አለሁ ደህና አለሁ። በጣም ነው ያጣደፍከኝ የምር። አንተ ባትሆን እኔ መውጣት አልፈለኩም። ይኸው እንደምታይም በቢጃማ ነኝ ምናምን። ምን ሆነሃል? ገባኝ። አይ በጣም ጨንቆኝ ስለነበረ ለዛ ነው። ምን ሆንክ? ለምን ጨነቀ? ችግር አለ? አለ ብዙ አይደለም ትንሽ። ምን ሆንክ? ወይኔ ጋይስ፣ እኔ ካሁን ማንንም መርዳትም ማገዝም የማልችልበት ሰዓት ላይ ሆንኩ። አረ ያን ያክል አይደለም ማለት በቃ የሆነ ምን ልበልሽ የሰማሁት ነገር አለ ምናምንና በዛ ነገር አዩ አንደኛ ላስጠነቀቅሽ ማለት ነገር፣ ሁለተኛ ነገር ደግሞ ማለት ቆይ አይ ላስጠነቀቅሽ ስትል ባለፈው ደበረ ላይክ በርግጥ አንተን አክብሬ ላይክ አንተ ካለ ፐርሰናሊቲ አንተ ለኔ ከምትሆነው ነገር ላይ እንደዚህ አይነት ነገር ማድረግ አይጠበቅብኝም። ፍቅረኛ ላይ ባረኩት ነገር ደብሮ ነው ማለት አልገባኝም። የምን ፍቅረኛ ነው የምትይው? የምርህ ነው እንዴ? ምንም የማውቀው ታሪክ የለም ስለሱ ማለት አልገባኝም። ፍቅረኛ መታ ነበር እኔ ጋር ጭራሽ እሱንም አላውቅም። ማለት ምን ልታረግ ነው የመጣችው? ምን ልትሆን መጣች? አንቺ ጋር ምን ፈልጋ? ጠርታሻት ነው ማለት ካንቺ ጋር ወርታችሁ ጠርታሻት ምናምን ነው? እኔ ጠርቻት ምናምን አይደለም። ግን ሲቀጥል እንዴት ልጠራት ትችያለሽ? ምን አልነገርኩሽም ስለሱ? ምንም ያወራኝ ነገር የለም። ግን የምር ምንም የምታውቀው ነገር የለም ለክኔ ጋር እንደመጣ? አረ ጭራሽ በጭራሽ። እሺ ይኸውልህ አይደለም ምንሽም ካልሆነ እግርሽን ለምንድነው እስከዚህ ድረስ ለምንድነው የምትቀራረቡት? እንኳን እግሬ ለምን ወገቤን አያሸኝም? እሺ ወገቤን አያሸኝም? ሴትዮ እኔ እኮ ህመም ላይ ነው ያለሁት አይደል እንዴ? በቃ ፈልጎ ነው ያደረው። ምን አይነት ባለጌ ሴት ብትሆኚ ነው? እንዴት ባለ በቃ አፍሽ እንዳትከፍቺ። አሁን ቀጥለሽ ቢርኩት ይኮና አልሄድም። ልክሽ እነግርሻለሁ። ገና ምንድነው የምትፈልጊው ከኔ? በቃ ታየው እሱን ከሱ ራስ ልጅልኝ አልተው። ለምንድነው የማታየው? አልተው። ምክንያቱም እንደ ተራሶ ዝም ብዬ አግኝቼ ዝም ብዬ መተው ሰው ስላልሆነ ናኦል ባለ ትዳር ነው አልኩሽ አይደል? አይገባሽም እንደ አንቺ ምን ነው ያምሻል እንዴ? ምን አይነት ሴት ነሽ? እኔ ለመጀመሪያም ለመጨረሻም እንዳንቺ አይነት ጋጠወጥ ሴት አይቻል አቅም። ስርዓትሽን ያዥ። እሺ ካሁን በኋላ አፍሽን እንዳትከፍቺ። ቀጥ ብለሽ የምትሄጂ ከሆነ ሌላ ነገር ሳላደርግሽ ቀጥ ብለሽ ሂጂ እና አም ሶሪ በቃ ላይክ እኔ መሰንዘር ፈልጌ ምናምን አይደለም፣ ግን አንደበቷ ምናምን ደስ አይልም ነበረ። አይ ሲጀምር እንኳን ማድረግሽ ነው ልጅ እግዚአብሔር እንደውም ደግሞ ጭራሽ ስትመጣ ብትጠሪኝም አሪፍ ነበር። ኖ አይደለም። እኔ ሲጀመር በሳት ማንንም ማግኘት እንደማልፈልግ ታውቃለህ። ግን የሱ ፍቅረኛ ነኝ ምናምን ስትለኝ ጀስ ላገኛት መጣው እና ግን በቃ በዲስሪስፔክት ነው ያወራችኝ ምናምን። ለምንድን ነው ህይወቴን የምትበጠበጠው? እሺ እኔ ባይዘው ስለሱ አይደለም አንድ ምን ላወራሽ የመጣሁት ግን እሺ ለምንድን ነው? እሺ በጣም ግዴታ መናገር አለብኝ። እሱ እንኳን ማለት ምንድነው? ሶፊ ምን እንደታገተ ምናምን ሰምቻለሁ። እኮ ነው ግን እሺ ምን ለምንድን ነው እንደዚህ ማለት? አሁን እኔ በዛ ጉዳይ ላይ ምንም አይነት ነገር ባታደርጊ ደስ ይለኛል። ምን ማለት ነው? ኩራ ልንገርሽ። እሺ ልንገርሽ ብለህ ቀዝቀዝ አትበል ማለት ሶፊ ለኔ ያለውን ነገር በወሬም ደረጃ በአካል ባታውቅ በወሬም በቪዲዮም ደረጃ ምናምን ታውቃለህ። አውቃለሁ። ስለዚህ እኔ አሁን ላይ ላይክ ተንቀሳቅሼ ጫካ ገብቼ ምናምን በፈልገው ደስ ይለኝ፣ የእውነት ማለት ነው በፈልገው ደስ ይለኝ። እኔ እኮ አሁን ልልሽ የመጣሁት በቃ እኔም ልልሽ የመጣሁት ያንን ነው ማለት አሁን አንቺ ያለሽበትን ሁኔታ እናውቃለን አይደለ?
እንደዚህ አይደለም እንዲህ ሄደሽ ተጣልተሽ ምናምን ከሰው ጋር የሆነ ነገር ለማድረግ ልትቺ አይደለም እንዲሆነሽ መንገድ ስትጂ እንዴት እንደሚደክምሽ ታውቂያለሽ? አዎ ለምን እንደሚደክመኝ መድኃኒቱ በጣም ነው የሚያደክመው የተሰጠሽ መድኃኒት። እሱን ደግሞ ታይወልሽ አሁን ይሄ እንዴት ነው የሆነ ቦታ ላይ ሄደሽ በጣም ብትደሰች እንኳን አቀም ነገርሽ ነገር አሁን ራስሽ ተስተውቂያለሽ። ምክንያቱም ያለሽበት ሁኔታ ትንሽ ማገገም አለብሽ በደንብ ማለት ብትደሰች እስቲ እኔ ለመደሰት ያብቃኝና ራሴን ልሰጥ በጣም ብትደሰች ራሴ ማለት አሁን ራስሽን ሰተሻል ማስደሰት አትችልም የምር የሆነ እንዴት ነው አታሹፍ እኔ የምር እግዚአብሔርን እያሹፍኩ አይደለም የሆነ እንዴት ነው ራስሽ ሰተሽ እንኳን ይሄ ሕክምና ምናምን ማግኘት ማትቺ ከሆነ እንጃ ለህይወትሽ አደጋ ነው በጣም የሚያሰጋ ነገር ነው ይሄን ያህል በጣም ሪስክ ላይ ያለው ነው ምንድነው ለዛ ነገር ነው እያልኩሽ ያለሁት አሁን ብትፈቅጂልኝ ከሆነ እኔ ልሂድ የት ነው የምትሄደው ሶፊ የታገተበት ቦታ እኔ ማለት አንቺ እኔ ያረጋለሁ የምትይ የነበረው ነገር በጠቅላላ ላደርግ ነው እኔ አሁን ልሂድ አላልኩም እኮ ላይክ ብችል አቅም ቢኖረኝ ብሄድ አታስዋሸኝ አይደለም ለኔ የምለው ሶፊ እንቅልፍ ከማጣ ሄጄ የሆነውን ነገር ማድረግ ብችል ደስ ይለኛል ግን አሁን ይሄ ተደባድቤ ምናምን አቅም የለሽም ምንም ነገር ልታመጫት ሰዓት ላይ አይደለም ያለው ታይ ነው እየነገርኩሽ አለሁት ግን በቃ ኦፊስ ላይ ያሉት ነገሮችን ግን አትሊስት ማለት ጫካ ከመግባት ውጪ ያለውን ነገር ግን በኢንፎርሜሽን ደረጃ የሚሆን በመናምን ላይ አለው ከጎኑ ነኝ እኮ ስለዚህ ምናልባት ትንሽ ከተሻለኝ ደግሞ ዛሬም ነገም ትንሽ አቅም ደግሞ ካገኘሁ ከመግባት ወደ ኋላ አይደለም ነው ግን አንተ ማትገባበት ሪዝን እኔ ልንገር አንደኛ አንተ ላይክ ይሄ ቲሙን ወይም ደግሞ ግሩፓችንን በደንብ አላወቅኩም ብዙ ታሪክ አለ ያለፈ ከዛ ጋር ተያይዞ የመጣ ነገር ነው ልክ አሁን ጠላት እንዳፈራሁት ማለት ነው ሶፊም የብዙ ሰዎችን እንባ የሚያብስ ወንድም ነው ያለ በዛ ሁሉ ነገር ግን አንተ ልክ አንተ የሆነ ሰውን በድለህ ተበዳይን ወግኜ ሳግዝ አንተ ለኔ ጠላት ነው የምትሆነው አይደለ ልክ እንደዛ ሶፊም ብዙ ጠላቶች አሉት ሶ ጠላት እጅ ላይ ነው የወደቀው ፈጣሪ ጸሎት ማድረግ ነው በቻልኩት አቅም ግን አሁንም ነው ማለት ላይክ አቅሜ ከተመለሰልኝ ደህና መሆን ከቻልኩኝ ከማድረግ ወደ ኋላ አይደለም ለምን አስምም ሰው አሁን የማልገባበት ምክንያት የነገርሽ ለኔ ምክንያት አይደለም አይደለም ይኸውልህ አንተ ግሩፑን አላወቅከውም ስለ በጣም ብዙ ነገሮች በሚስጥር ነው የሚሰሩት እኮ ገብቶኛል አሁን ምንም ነገር ማወቅ አይጠበቅብኝም በቃ ያለበትን ቦታ አሁን እኔ ያለበትን ቦታ ሶፊ ኤግዛክት ቦታ አውቂ ዝም ምለም ይመስልህ እንደዚህ በእንትን ቢሆን እየተንፏቀቅኩ አልሄድም ነገር ግን ትንሽ ትግስት ትንሽ ፍለጋ ትንሽ መናበብ ብዙ ነገር ይፈልጋል እኮ ያንን እኮ ይልሽ አሁን ደርሰውበት እኮ ነበር እኮ ለትንሽ ነው ያመለጣቸው ያ ማለት ላይክ ምን ያህል ጥንቁቅ ሰዎች እንደሆኑ ቦታው ላይ ደርሰውበት ልብሱን ያገኙት ያ ማለት ቀላል ሰዎች አይደሉም ነው የሱም ጉዳይ ችላ ማለት ምናምን እኔ ምን አይነት እንቅልፍ እንደምተኛ እኔ ነኝ የማውቀው እኮ አሁን እኔ ችላ እንድትዩ ምናምን ሳይሆን በቃ እኔ ምንም አይነት ነገር እንድታረግ ያልፈልግ በቃ አሁን ከጎንሽ መሆን ባለብኝ መንገድ ግዴታ ከጎንሽ ሊሆን ይገባል አያዩኝ ደግሞ አሳልፌ ለሞት አሳልፌ አልሰጥሽ አንተ እንትፈልጋው እኔ ጫካ እንዳልገባ ነው አይደለ በቃ ኢቭን ይሄ እንዴት ነው ስትረስ ምናምን እንዳገቢውላ ነገር ይሁን ለሚመለከተው አካል ሰጥሽ አረፍ ብትይ እንዴ ማንንም እህቱ ነኝ እኮ ይመለከተኛል ግን ኦፊስ ላይ ያለውን ነገር ግዴታ ነው በቃ ማለት ይሄ ኢንፎርሜሽን አያዩሽ ድጋሚ በሽታሪ ነው አይደለም በቃ ጫካ አልገባም እኮ አሁን ላይ አልገባም አቅሜ ደህና ሲሆን ላይክ በጣም በቅርቡ ግን ሶፊ ይገኛል ተስፋ አለ ይኸውልሽ እኔ ማድረግ ያለብኝ እናደርግ በቃ ለምን ይሻላል አሁን በዚህ ጉዳይ እንጨቃጨቅም በቃ እኔ እንዳልገባ ነው አይደል ፈለከው እኔ አልገባም ከዛ ውጭ ግን ያንተን እርዳታ የሚፈልጉ ከሆነ እነግርሃለሁ ትሄዳለህ እሺ ያንተ እገዛ ሲያስፈልገኝ ምናምን እነግርሃለሁ የምር አይ ፕሮሚስ እነግርሃለሁ ትሄዳለህ በቃ እኔ ተከታታይ እናደርጋለሁ ችግር የለም በቃ ለዚህ ነው በቃ እኔ ማድረግ ያለብኝ እናደርጋለሁ የእውነቴን ነው የምልሽ ምክንያቱም እኔ ሳይካትሪስት ይቀርልኝ አልተመቸኝም አይ ምንም እሺ የምትይ ሰው ስላልሆንሽ እሺ አልኩኝ እኮ አልሄድም ጫካ እኮ ብገባ አቅም ቢኖረኝ ደስ ይለኛል ግን የባሰ ለነሱም የሆነ ነገር ነው መሆንባቸው ነው እሱ ስጋት ነው ከዛ ባለፈ ግን በቃ ያለው ነገር ኢንፎርሜሽን እንትን መባባል ላይ ምናምን ላይ አለሁኝ እንግዲህ ላይክ ቤተሰቦች በጸሎት አስቡኝ በርታ ጠንከር ካልኩኝ ከመግባት ወደ ኋላ አይደለም ይሁላችሁ እንግዲህ አረ እሺ በቃ ተስማማን እሺ ይሄው እንደም እንቢ ካለሽ አሁን ጉንፋን አሲጂ በደንብ ቤት እንድትይ አርጋት አንደኛው እንዴ ጉንፋን ጨምሮብኝ ደስ ብሎ ነው ከሰው አይዘኝ እሺ እንደዛ ከሆነ በቃ በደንብ አሰላለ በቃ ጨረስክ ሌላ የለም ማለት በጣም ነበር ጨንቆኝ የነበረው ምክንያቱም
አንዴ በቃ ማታዊ ቀን ተነስታ ትወጣለች ምናምን በቃ እንቅልፍ ጭራሽ ምንም ሰላም ሊሰጠኝ አልቻለም ነበር። መልካም እሺ ስለዚህ መናገር የነበረብኝ እሺ አለድምሽ እንደዛ ከሆነ አይ ትንሽ የሚያስጨንቀኝ ነገር ነበር። እንደገና ሌላ የሚያስጨንቅ ነገር ብዙ ነው። ይልሽ አንድ ጉዳይ ብሎ መጥቶ ማለት ነገር ነው ለማወቅ ነገር ነው። እሺ ለማወቅ ምን ማወቅ ፈለክ ደግሞ? እንደዚህ ነካችሁ ብላ ፍቅረኛው መጣ እዚህ ይከብዳል ማለት ይከብዳል ትንሽ። አንተ ተናገር እንዴ። መጠየቅ ላይኖርብኝ ይችላል። ግን ምን አለ መሰለሽ አሁን ብዬሻለሁ እንድትጎጂብኝ ምናምን አልፈልግምና እንዴት ነው ይዛ ሰው ከስም ራስ አንዴ ልጨርስ። አዚ ነው አዚ እንዴት ነው ቢመለስ የመቀበሉ ነገር አለ ወይ ቻንሱን ያገኛል? እንዴት ነው ካንቺ ጋር ለምን የማወቅ ፈለክ ነው ለማወቅ አዚ አንዴ አይደለም ሁለቴ ነው ሰብሮኝ ሄደው። ሁለቴ ስለ ይሄ በመሃል መጋጨቱ ምናምን እንዳለው ነው ይኖ በጣም የተረዳሁት ነገር ቢኖር እኔ ለሱ ያለኝን ቦታ በደንብ ጠንቅቄ ያወቀ ሰው በደንብ አውቀውኛል እና መጀመሪያም ሲሄድ ተመልሶ ሲመጣ ልቀበለው እንደምችል አምኖ ነው ትቶ ሄደው። ሲመለስ ግን በቃ ባልጠበቅኩት መንገድ እንዳምን አድርጎኝ ድጋሚ ግን ሰብሮኝ ሄደው። ከአንዴም ሁለቴም ገሎ የሄደ ሰው እኮ ተመልሶ መጥቶ ከተቀበልከው ፎርሹር ቀብረህ ነው የሚሄደው እኮ ማለት ይሄ ነገር ያልሽኛልሽ ከልብሽ ነው። አዎ አዚ አንደኛ አስከፍቼው እንደዚህ ባረግ እንዲህ ቢሆን ህይወታችን እዚህ ላይ ቋጭን ብዬ እምለው ምንም ውስጤን የሚጸጽተኝ ነገር የለም። ለዛ ፈልጎ ነው ሄደው። ትላንትናም ድንገት ነው ተነስቶ የሄደው። በዚህ መልኩ ባይሆንም ድንገት እኔና እሱ መሀል ያን ያህል ያደርጋል። በቃ ብቻ በድሎኝ ነው ሄደው። አሁንም መጥቶ ደሴም ቲንግ አድርጎ ሄደውና ነገ ማለት እኔ በህይወት አትፈልገኝ ነው ወይስ ሰሊና ራሷን አትወድም ብለህ ነው የምታስበው? ማለት እኔ በደንብ እርግጠኛ መሆን የምትፈልገው ከሆነ አዚ ነገም ከነገ ወዲያም ደግሞ ቢመጣ ከኔ ጋር አብረን መሆን አንችልም። የምርሽ ነው? ራሴ ማስታመም ማገገም ነው የምፈልገው እኮ ማለት እድሉን አያገኝም ጨራሽ። ደስ ይላል ያሰብኩት ተሳክቷል። ዝንፉም ተቃንቷል። ጎበዞች በጣም ጎበዞች በጣም ጎበዞች። ይሄን ቦታ እንዴት አገኘሽ? ደርሳችሁልኛል። ሰል ተረጋጊ እናገራታል። ሰሉ ተረጋጊ። ምን እየተፈጠረ ነው? ምን አገባሽ? ምን ልትሆኚ መጣሽ? ምን አገባሽ? ናውሊ አንተ ምንም ነገር እንዳትጨነቂ ተረጋጊ። አይደለም ምንም እንዳታስቢ። እቺ ተራ የሆነ ሴትዮ እኔ አናገራታለሁ። ቆይ መጀመሪያ ይኸውልሽ ሰምኛለሽ። እስከዚህ እሷን ለመናገር አይደለም ምንም ነገር ማድረግም አትችይም። ስለዚህ ምንም አይነት ነገር ካፍሽ እንዳይወጣሽ። ናውሊ ምን እየተፈጠረ ነው ያለው? ጭራሽ እኮ ተጋጥፋችሁ ነው ያስኳችሁ። አገኘኋችሁ። ምን አገባሽ? ምን አገባሽ? እንዴት ነው የማያገባኝ? እንዴ ምን ማለት አንተ ባለቤት አይደለህ እንዴ? ለምን ባለቤት? ስለምን ባለቤት ነው የምትወሪው? ጭራሽ ካርከኝ እንዴ? እየካርከኝ ነው ማለት እኔ እና አንቺ ምን አለን? ናውሊ እስኪ የሆነ ጊዜ ድረስ በቃ ፍቅረኛ የነበርሽ አለቀ። አሁን ግን ምንም አይደለንም። ምን ነው መሄድ ፈልገሽ አልነበር እንዴ? እርሱ ምን ፈልገሽ ነው ተመለሰሽ የመጣሽው? ናውሊ እኔ እናንተ በሆነ አጋጣሚ እዚህ ደግሞ እንዳለው በምን አወቅሽ? እንዴት ልመጭ ቻልሽ? እኔ እናንተ እኮ በሆነ ነገር ተጋጨን አይደለ? ሄድኩ ተመልሼ መጣሁ። ግን ይቺን ተራ አንድ ተራ አንቺ ይኸውልሽ እሷ ልትናገር አትችይም። ምንድነው እያደረገ ያለው? ይኸውልሽ ካፍሽ የምትወጪው ነገር ተጠንቀቂ። እየነገርኩሽ ነው። እሷ ልትናገር አትችይም። ጭራሽ እየነገርኩሽ ነው አይደለ? ሲቀጥል ደግሞ ምንም የሚመለከትሽ ነገር የለም። አያገባሽም። ይሄ ጉዳይ አያገባሽም። የሚያገባሽ ነገር አይደለም። ምክንያቱም ይኸውልሽ መሄድ ፈልገሽ ሄደሻል። አሁን ምን ፈልገሽ መጣሽ? ሄጃለሁ አውቃለሁ። እሺ ግን ተመልሼ መጥቻለሁ። በቃ እና ታዲያ አንቺ ሄደሽ ወር ከምናምን ምን እንዳደረሽ በምን አውቃለሁ?
ሲቀጥል ደግሞ ምንስ ብትሆን ምን አገባሽ? አያገባሽም እኮ እኔ እኮ ተደጋጋሚ እኮ ነው ያዩዋችሁ በጣም ብዙ ጊዜ እኮ ነው ያዩዋችሁ ዛሬ ብቻ እኮ አይደለም ነው ያገኘዋችሁ ሆነ እንዴ ሲቀጥል ዛሬ ነው ያየሽ እነግርሻለሁ ደግሞ ምንም ደግሞ ብትሆን አያገባሽም ምንም አይደለች አምትሰሚኝ ከሆነ እኔ እናንተ እኮ ያን ያክል ቀን እንኳን ስንቆይ አንድ ቀን ትሪት አላረከኝ ግን ለሷ ያለው ነገር በጣም የተለየ ነገር ነው ምን ስለሆነ ጭራሽ እኔ አንቺ ልንከባከብም ታስቢያለሽ ጭራሽ አንቺ ማለት እኮ ለኔ የእግር እሳት ማለት እኮ ነው ተቀልጃለሽ እንዴ አልከኝ በቃ እንዴ ምን ሆነሽ ነው እኔ እንደውም ይኸውልሽ ፈጣሪሽን አመስግኝ እስካሁን ድረስ በትግስት እያናገርኩሽ ስለሆነ አያገባሽም ነው ያልኩሻለሁ አያገባሽም ሚስተለኝ እንዴት ነው አያገባሽም ነው የምትለኝ ሚስት አይደለሽም በቃ ከኔ ጋር የነበረሽ ይሄ የፍቅረኝነት ጊዜ አልቋል በቃ ለአንድ ተራ ሴት አንቺ እሷ ልትናገራት አትችይም ካፍሽ የሚወጣውን ነገር ተጠንቀቂ እናገራታለሁ ካፍሽ የሚወጣውን ነገር ተጠንቀቂ መናገርም ካለብሽ እኔ ተናገር አሁን እኔ ላናግረው ሰሉ ተረጋጊ ምንም መጨነቅ አይጠበቅብሽ እኔ በሰራት አላውቅም እየተባበራችሁልኝ እኮ ነው የኔ ጅግና ጭራሽ ከሷ ጋር እኔ ላናግራት ቆይ ምን እየተፈጠረ ነው ያለው ምን ሲፈጠር ምን አገባሽ ሲጀመር አታቆለምጪኝ ምንም አታቆለምጪኝ ማለት ዛሬ እሺ ተጣላችሁ ከዛ በመሃል ከኔ ጋር ስታዩ ነው ፍቅርሽ የታየሽ ነው ሄደሽ ነበር አንቺ ምንም አያገባሽም ዝም በይ እሷን አትናገራት የምትሰሚ ከሆነ እሷን አትናገራት እኔ ነኝ ማልመልስልሽ ለሱ በጣም ሻና ክብር ስላለ ባለ ጉዳይ ነኝ ስማ ባለ ጉዳይ ነኝ ከኔ ጋር ጨርሽ እሺ እሷ ጋር እዚህ ምን እየሰራ ምን አገባሽ ምን ልትሰራ ነው የመጣው ምን አገባሽ እንዴት ያገባሻል እኔ ሚስትህ አይደለም ሚስትህ ያገባኛል አይደለሽም ሚስትህ አይደለም ለጊዜው አይደለሽም ልትል ትችላለህ ከሷ ጋር ስትሆን አይደለሽም ልትለኝ ትችላለህ ግን ነኝ አንተን ታውቃለህ አዎ እስኪ አሳይኝ ነው ወይስ እኔ ማላከ እኮ ይሆንክብኝ ነው ምንድነው የተቀየርከው ነገር ምን ሆነ ነው እኔ እናንተ ምናምን ተተሽኝ ሄደሻል እኔ እናንተ ለጊዜው ነው የተጋጨነው ለጊዜው አክብሬሽ ተመጫለሽ ምናምን ብዬ ቁጭ ብዬ ስጠብቅሽ ነበር ሰምኛለሽ አሁን ግን በቃኝ አንቺ ጋር መቀጠል አልችልም በዚህ እኮ የሚበቃ ነገር አይደለም ነው አውሌ በቃኝ አታቆለምጪም ይይሻል በስነ ስርዓት አናግረኝ በቃኝ እኔ ካንቺ ያለኝ ነገር እኔ ግን አልበቃኝም ይበቃኛል አልፈልግም በግድ መቼስ ይዘሽኝ አትንቀሳቀሽም አልፈልግም እያልኩ ለጊዜው ነው የተጋጨነው አሁን እኮ ማንኛውም ሰው እኮ ይጋጫል አይደለ በመሃል በፍቅር መሃል እኮ ይጋጫል አንቺ አሰኝኝም እንዴ ያውላ ጊዜ የት ነበርሽ ያውላ ጊዜ በቃ አንተ እስከምትረጋጋ እየጠበቅኩ አያገባኝም የምን መረጋጋት ጭራሽ አንቺ እኮ ነሽ ያጠፋሽው እኔ እስከረጋጋ ጠብቂኛለሽ ስማ እንደውም አንተ ብዙ ጥፋት አጥፍተሃል እኔ ነበርኩ እንደውም ልቆጣና ልሳደብ የምችል ከዚህ ሴትዮ ጋር ያደረከው ነገር በጣም ብዙ ነገር አድርገሃል ስራትሽን ያዢ እሷን አትናገራት እናገራታለሁ አፍሽን ዝም ብለሽ አምጥሽ በጣም እሷ ምንድነው ታማለች እያለ እግሯን የምታሻት ስታሳሳት የነበረው ምንስ ባደርግ እሺ ልንከባከባት እሺ ይኸውልሽ ሆስፒታል ምን እሷን የምትናገራት ከሆነ ይኸውልሽ አሁንም ትታመምብኛለች ስራት የሚኖርሽ ከሆነ ስራት ይኖር ትታመምብኛለች ሰው በእግዚአብሔር እንዳትጨናነቂ አዎ ይቺን አንድ ተራ ሴት ተራ አይደለችም ተራ አይደለችም በጣም ታገሽሽ ነው እያወራሽ ያለሁት የምትሰሚኝ ከሆነ ማለት ነው በጣም ተረጋግቼ ታገሽሽ ነው እያወራሽ ያለሁት ሲቀጥል ለምን አትሄጂም እዚህ ቦታ እኮ መገኘት የማይጠበቅብሽም አንቺ ሆስፒታል ምን ለምንድን ነው ያደርከው አያገባሽም ምን ስትሰራ ነው ያደርከው ይሄንን ጉዳይ መጠየቅ እንኳን ከነበረብሽ እዚህ መተሽ አይደለም መጠየቅ የነበረብሽ አያገባሽም እያልኩሽ ነው ይኸውልሽ ለክብርሽ አታስቢም ብቻችሁን አታወሩም አንቺ ለክብርሽ የምታስቢ ከሆነ አንቺ ነሽ እንጂ ክብርሽን መጠበቅ ያለብሽ አንድ ባለ ትዳር ወንድ እንዴት ነው እንደዚህ የምታደርጊው አንቺ እሷን አትናገሪያት እኔ ነውርኝ እንዴት ነው እሷን እንትን የምትዋት አንተ ስነ ስርዓት የሚባል ነገር የለህም እንዴ ቆይ ምን አይነት ጋጥ ወጥ ስርዓት ስላለኝ ነው እያናገርኩሽ ያለሁት እንደውም እስከዛሬ እኔ እንደውም ሂጂልኝ አልፈልግም ሂጂ በቃ ሂጂልኝ አዎ ሂጂ አልፈልግም በቀላሉ ሄዳለሁ እንዴ እንዴት በቀላሉ አንድ የምትወዳት ተፈጥራሽ እንጂ እንዴት በቀላሉ ሂጂ ትለኛለህ አትንኪኝ እኔ ካንቺ ጋር ምንም እንዲኖረኝ አልፈልግም ካሁን በኋላ በቃ አላቅሽም አታውቂኝ ቆይ ምን አድርጋህ ነው ባንዴ እንደዚህ ልትቀየር የቻልከው ምንም አላደረገችኝ ምን ብታደርግህ ነው እንደዚህ ልትቀየር የቻልከው በስነ ስርዓት አናግረኝ እያልኩ ነው ምን በስርዓት ነው እያናገርኩሽ ያለሁት እንዳትጥይ ለክስክስ ናት አንቺ አምሽ አንቺ ነሽ እንደዚህ ልታደርጊ የቻልሽው አንቺ ምክንያት ነው አንቺ በጣም ታግሽሻለሁ ትሰሚኛለሽ እኔ ማን እንደሆንኩ አላወቅኳችሁ ሁለታችሁንም ስርዓትሽን ያዢ ሰማለሽ መታሽኝ አይደለም መታሽኝ በጥፊ ይኸውልህ ናውሌ ስሚኝ ይኸውልሽ
እኔ ማን እንደሆንኩ አላወቅሽኝ። ይሄውልሽ ናኦሌ እኔ እሱን አክብሬ ነው እንጂ በዚህ ልክ አንዴ ጋጦጥ አንዴ ምናምን ስትይ ዝም ማለት የፈለገ አቅም ባጣ ላንቺ አላጣም። እሺ ስርዓትሽን ያዢ። በቃ ተከብረሽ ምትሄጂ እኮ ነሽ። ቀጥይ ልቀቂኝ። በቃ ስርዓትሽን ይዘሽ ሂጂ። በቃ ዝም ብዬሽ በቃሻል። አንቺ በቃ ሂጂ። በቃ ማለት ቀጥል። ሲጀመር በእሱ መነካት የሚገባሽ ሴት አይደለሽ። እንዴት ተግባብታችሁ ራሱ እንደኖራችሁ እሱ ነው የሚያውቀው። በቃ ስርዓትሽን ያዢ። ቀጥይ። ከዚህ ካሁን በኋላ አይንሽን ማየት አልፈልግም። እሺ ስሚኝ፣ ሁለታችሁንም አገኛችኋለሁ። ማን እንደሆንኩ አሳይሻለሁ። አዳኝ ሁለታችሁንም እናያለን። የስራሽን ነው የምሰጥሽ። እናያለን። እሺ እንጠብቃለን። ኦይ እንዴት ነሽ አንቺ? ደህና ነኝ እኮ። እሺ አትጨናነቂ። በቃ እርሻት ለመርሳት ሞክሪ። አንተ ባለት ዳር ነው እንዴ? ነው እንዴ? ምን ትዳር? እኔን የት እንዳገባችኝ አላውቅም። ምን ግራ አጋባች። እኔ በዚህ ልክ እየመጣች ህይወቴን ለምን እንደምበጠብጠኝ አላውቅም። ሰውነቴ እያንቀጠቀጠኝ ነው እኮ። ተረጋጊ እንጂ እንጀራሽ ነው ለካ። ተረጋጊ። እሺ ግን በቃ መፍታት ያለብህ ነገር ካለ ነው እዛው አናገርና ፍታ ፕሊዝ። እንዴ ሄዳለች እኮ። አሁን ምን ፈልጋ እንደመጣች አላውቅም። ለምን እንደዚህ እንደምታሰቃየኝም አላውቅም። በቃ ምናልባት እሷ ሰው ሁሉ የጣለው ሲነሳበት አይወድም እኮ። ምናልባት ለዛ ሊሆን ይችላል፣ አላውቅም። ግን ምንስ ባደርግ እኮ ሊመለከታት አይገባም። በቃ ጉዳዩ አይደለም እኮ። ሄዳለች እኮ አንዴ። በቃ እኮ አሁን ከኔ ጋር ስታይ ምናምን ሌላ ግንኙነት የጀመረ መስሏት ሊሆን ይችላል። ቀጥል። መስተካከል የሚችል ነገር ከሆነ አውሩ። መስተካከል የማይችል ነገር ግን ከሆነ በቃ ከሷ ጋር ያለውን ነገር ጨርሱ ማለት ነው። ሰሉልሽ ይሄንን ጉዳይ እንዲ ጭንቅላት ውስጥ ያስገባሽ እንድትጨናነቂብኝ አልፈልግም። በቃ እሷ ምንም አያመለከት። እንደዚህ አይነት ህይወት እኔ ከዚህ በፊት አሳልፌያለሁ። በሄድኩበት ሁሉ የሚከተለኝ የሚበጠብጠኝ ምናምን አይነት ሰው ነበርና በቃ ሰላም እንዳይኖርህ ነው የሚያደርገው። ስለዚህ አውራት፣ በቃ ብቻዋን አግኛት፣ አውራት። ይሄ ምንም እኮ እንድናወራበት የሚፈልግ ጉዳይ አይደለም። ሰሉ እኮ በቃ እሺ፣ ለምን አትረሻት? እሺ ግን በቃ ወደ ቤት እንሂድ። ትንሽ እንትን ይያል እኮ። እሺ እሺ፣ መጀመሪያ ተረጋጊ። እሺ በቃ ቤተሰብ ሶሪ፣ ነገር የማያጣኝ ሰው ሆኛለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩ። ባይ